ጌታ ይመስገን so ስለ ሎጎስ ስለ እግዚአብሔር ቃል እያየን ነበር አይደለ በተለይ ሎጎስ የሚለውን የእግዚአብሔርን ቃል በአይሁድ እይታ ምን እንደሆነ ቃል ከእንደገና በጂዎች ወይም ደግሞ በአይሁዳቸው ቃል የሚለው ይሄ ቸር መተናል በካልቸር ደግሞ ምንድነው እንደምታ ያላቸው ቃል የሚለው ይሄ ፊደል አይደለም ድምጽ አይደለም ቃል እያለን ያለነውና ትንሽ ወደ ኋላ ዞር ብለን ተዚላችኋል ዮሐንስ ምዕራፍ 1 ላይ ነው እያየን ያለነው so ፓስተር እየተወጣለን ዮሐንስ ወንጌል ምዕራፍ 1 ላይ ሐዋርያው ካነሳበት ሐሳብ ተነስተን እንቀጥላለን ዮሐንስ ምዕራፍ 1 ቁጥር 1 ኦኬ ዮሐንስ ምዕራፍ 1 ቁጥር 1 የጌታ ቃል እንደዚህ ይላል በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ልቀጥል ሁሉ በእርሱ ሆነ ሁሉ በእርሱ ሆነ ከሆነውም አንዳች ስንኳ ያለ እርሱ አልሆነም በእርሱ ሕይወት ነበረች ሕይወትም የሰው ብርሃን ነበረች አሜን ብርሃንም በጨለማ ይበራል ጨለማም አላሸነፈው በቃ እዚህ ጋር እናቆማለን so እስከ ቁጥር 4 ድረስ ነው ያነበብነውና ምንድን እያለን ያለነው ኢየሱስ የተጠራው ዮሐንስ እዚህ ጋር የበራለት ነገር the son of the living god የሕያው የእግዚአብሔር ልጅ የሆነው ክርስቶስ ዮሐንስ ሲያየው ቃል ነው ብሎ አለ so በእኛ አእምሮ ቃል የሚለው ነገር የሐሳብ ውጤት ነው አይደለ አንድ ሰው ቃል አለው ብለን ካልን ያሰበው ነገር ውጤት ነው ቃል አይደለ ብሬን ውስጥ ያለ አይምሮ ውስጥ ያለ የማይጨበጥ ሐሳብ ነው ሐሳብ አይነካም አይደለ ሐሳብ የሚነካ አይደለም እዚህ ጋር በእኛ ኮንቴክስት ኢየሱስ ቃል ነው ብለን ስንል የእግዚአብሔር ሐሳብ ነው ይያልን አይደለም ዮሐንስ እዚህ ጋር ዲፋይን ያደርጋዋል አይደል ኢየሱስን እንደ divine being ወይም እንደ ሞሎኮት ለመውሰድ ከፈለግን ከሐሳብ ያመለጠ ነው ወይም የወጣ ነው ማለት ነው አሊ ዚህንን ለምታወራለህ ሁለት በጣም ዳይናሚክ ትሩዞች አሉ አንደኛ የኢየሱስ ዲቪኒቲን ለመረዳት ዮሐንስ 1 በቂያችን የኢየሱስን ሞሎኮት መሆን በጣም በቂ ነው ሁለተኛው ድንቅ ብርሃን ግን ዮሐንስ ያስቀመጠው በጣም በሚገርም ጥበብ ቃል ነው ብሎ ነው ያስቀመጠው በመጀመሪያ እግዚአብሔር ነው አይልም ለምንድነው ዮሐንስ ኢየሱስን እንደ ቃል ያስቀመጠው ሲባል በግሪክ አመለካከት ብለናል ሶስት ነገሮች በጣም ቁልፍ ነገር ነው ይሄ ኮስሞ ይሄ ጽንፈ ዓለሙ ይሄም ዩኒቨርስ የተፈጠረው በቃል ነው ብለው ያምናሉ ዓለም ይሄ ኮስሞም የሚስተዳደረው ወይም ዩኒቨርሱ የሚስተዳደረው በቃል ነው ብለው ያምናሉ ከዮሐንስ በፊት የነበሩ ፈላስፋዎች ይሄንን እንድምታ ማይንዳቸው ውስጥ አለ ይሄ ዓለም የቃል ውጤት ነው ብለው ያምናሉ የቃል ውጤት ነው ስለዚህ አመጣውና ምን አለ በመጀመሪያ ቃል ነበራል ምን ይያለን ያለው ኢየሱስን እንደ ቃል ሲያስቀምጠው የዚህ አጽናፈ ዓለም ውጤት ኢየሱስ ነው ይያለን ያለው he is the one ልብ አድርጉ ዮሐንስ ይሄንን ነገር ሲጽፍ አብሮ 3 ዓመት ተኩል አሳልፏል ጣም ከባድ ነው አብሮት ነበረ እደረቱ ጋር ይጠጋ ነበረ ይሄ እደረቱ ጋር ሲጠጋና አብሮት ሲነበረው ኢየሱስ ከጊዜ ዓለም ወይም ደግሞ ከዚህ ዓለም በፊት ከመፈጠሩ በፊት የነበረ ነው ከዛ ቃል ነው
ይሄ የሚታየው ዓለም ሁሉ የመጣው በሱ ነው ይለናል ማለት ነው። መምጣት ብቻ አይደለም ኢየሱስን የእግዚአብሔር ሐሳብ እንዳልሆነ በጣም እየሞገተን ያለው ዮሐንስ እንደዚህ ብሎ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ማለት the Greek word ምንድነው የሚያሳየን ፊት ለፊት ከሱ ጋር ነበር እሱ ውስጥ ነበር አይለንም ከሱ ጋር ነበር ኢየሱስ ከማጋ ነበር ከእግዚአብሔር ጋር ነበር ቃል ሐሳብ አይደለም ፐርሰን ነው ከእርሱ ጋር ነበር ዮሐንስ ቃል እያለ የሚጠራው እሱ among the triune God ስሉስ አምላክ ነው ዓለማትን ፈጥሯል ይለናል ዮሐንስ ማለት ነው ይሄንን ስናስብ እየጨመረን እንሄዳለን ሚለውን ይው ፓስተር እየቀጠለው ስሙት ሚለውን በመጀመሪያ ቃል ነበር በመጀመሪያ ቃል ነበረ ዓለም በእግዚአብሔር ዘንድ ነበር ወይ ደግሞ ከእግዚአብሔር ጋራ ነበር እሺ ቃልም እግዚአብሔር ነበረ ዓለም ሐሳብ አልነበረም እግዚአብሔር ነበረ ሃሌሉያ ሃሌሉያ ሐሳብ አልነበረም እግዚአብሔር ነበረ ራሱ እሺ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ይህ አሁን የምታዩት ይህ በእግዚአብሔር ምን ማለት ነው ከዓለም ከመፈጠሩ አስቀድሞ ነበር አብሮት ሃሌሉያ ምንም ሳይኖር ይሄ አጽናፈ ዓለም ሁሉ ሳይኖር ሳይፈጠር ነበር ከእግዚአብሔር ጋር እግዚአብሔር አብ ቁጥር ከሌለው የእድሜ ኢየሱስ ቁጥር የለውም የእድሜ አብሮት ነበር face to face is with him እርሱ ጋር ነበር ደሳይለም ቅዱስ እኔ ዮሐንስ ስለጻፈው ነው ደስ የሚለኝ አብሮት ስለነበር ደረቱ ጋር ስለሚጠጋ ምን አይነት አቅም ይጠይቃል ጋይስ አይደለ አብሮት ሲበላ ሲጠጣ ሲኖር የነበረው አሁን አልጀመረም ከማርያም አይደለም መገኘቱ ሕያው ያደረገው ከአብ ጋር ነበር ይለናል አይደል ብዙ ሰዎች የኢየሱስን ፈጣሪነት የሚያውቁት ከማርያም ከተወለደ በኋላ ነው ከማርያም ተገለጠ እንጂ እሱ ከፍጥረተ ዓለም በፊት ነበር ከማጋ ነበር ከእግዚአብሔር ጋር ይሄ የሱን ታይምለስ የነበረበትን ዘመን ነው የሚያሳየን ታይምለስ ጊዜ የለውም እሱ ከእግዚአብሔር አብ ጋር ነበር እሺ ከዛስ ሁሉ በእርሱ ሆነ ይሄ በምን ሆነ ሁሉ በእርሱ ሆነማ በቃል ኦኬ ይሄ ምን ማለት ነው ከመወለዱ በፊት የነበረው ነው የሚያሳየን ሁሉ ነገር በእርሱ ነው የሆነው ከዛ ስሙ እሺ ከሆነውም አንዳች እንኳ ያለ እርሱ ከሆነውም አንዳች እንኳ yes ያለ እርሱ አልሆነም ይሄ ማለት የሚታየው የማይታየው ፍጥረት ሁሉ የሆነው በእርሱ ነው ከሆነው አንዳች ያለ እርሱ የሆነ ነገር የለም the universe angel ሁሉ ቆላስያስም ሲነግረን የሁሉ ነገር ምንጭ የሚታየው የማይታያት ሁሉ በእርሱ ተፈጥረዋል በማ በቃል እሺ ስሙ ከዛ በኋላ በእርሱ ሕይወት ነበረች በእርሱ ደግሞ ሕይወት ነበር መፍጠር ብቻ አይደለም ሕይወትም ነበረች እሺ ከዛ ስሙ ሕይወትም የሰው ብርሃን ነበረች It's not awesome guys so ጉዙን ዓለም ብቻ አይደለም የፈጠረው ሰውንም ሕያው ያደረገው እሱ ነው ሃሌሉያ 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 ጉዙን ብቻ አይደለም ዩኒቨርስን ብቻ አይደለም የፈጠረው ኤንጅሎችን ብቻ አይደለም በሰው ሕይወት ውስጥም እሺ ስሙ
ሕይወት የሰው ብርሃን ነበረች ሕይወት የሰው ብርሃንም ሕይወትም የሰው ብርሃን ነበረች yes እሺ ብርሃን በጨለማ ይበራል ጨለማም አላሸነፈውም እሺ ሃሌሉያ ስሙኝማ ጋይስ ቁጥር 14 ላይ ምን ይላል ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ this is beautiful አይደለ አሁን በጣም የሚገርም አመጣጥ ነው ዮሐንስ ይዞልን የመጣው ሰው በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ብሎ የማናየውን ነው ይነገረን አይደለ ለምሳሌ ሰማይና ምድርን ፈጥሯል አላያችሁትም ግን ስሙ ቃል ነው ኦኬ ዓለማትን ፈጥሯል አላያችሁትም ከዛ ምንድነው ያደረገው በጣም በሚገርም ሁኔታ ቃልም ሥጋ ሆነ ይለናል ዮሐንስ እያወረደው አምጥቶ ከኛ ጋር ያጋባዋል ይሄ ቃልም ሥጋ ሆነ የሚለው ቃል ልክ ታበናኮ ምንድነው ታቦቱ በመካከላችን ወይም ድንኳኑ በመካከላችን እንደማደር ነው እግዚአብሔር በእኛ መካከል ሆነ ስሙስ ቃል ነው ወይም ደግሞ ምን ሆነ ክብር ሁሉ ለኢየሱስ ይሁን በጣም ደስ የሚለኝ ቃል ነው ቃል ሥጋ ሆነ እግዚአብሔር በመካከላችን አደረ ምን ሆኖ ሥጋ ለብሶ ሰው ሆኖ ሃሌሉያ በመካከላችን አማኑኤል ሆነ ግን ሲጀምረው ምን ብሎናል ከእግዚአብሔር ጋር ነበረ ዓለማትን ፈጥሯል ስሙ ነበረ ከዛ ፈጠረ ከዛስ በኋላ ለሰው ሕይወትን ሰጠ ከዛ ከሰው ጋር ኖረ ከሰው ጋር እያወረደውን ያመጣው ያምን ማለት ነው የማናየው እግዚአብሔር በሚታዩ ሰዎች መካከል አደረ ኖረ what a beauty guys ምን አይነት ድንቅ ነው ምን አይነት ድንቅ ነው guys ቃል ሥጋ ሆነ ማለት የማይታየው እግዚአብሔር ዓለማትን የፈጠረው የእግዚአብሔር ልጅ ኢየሱስ መጥቶ አደረ በጣም ነው ያወረደው accessible ያደረገልን accessible የሚነካ enjoy የሚደረግ ሃሌሉያ የምንነካው the word ይሄ the divine being ፓስተር ያውጣል አሁን ይህንን በሚገርም ጥበብ ከነገረን በኋላ አይሁዶችም the same mind አላቸው ያልገባቸው ቃል ማን እንደሆነ እንጂ በመዝሙር 133 ቁጥር 6 ላይ አንብበልን በጣም የሚገርም ነገር አለ እንግዲህ ዮሐንስ በግሪኮቹ ኮንቴክስት ነው ያወራልን ያለው አይሁዶች ስለ እግዚአብሔር ቃል ምን ይላሉ the old testament እስቲ ያው መዝሙር 133 ስሙ መዝሙር 133 no መዝሙር 33 ቁጥር 6 thank you ኦኬ መዝሙር 33 ቁጥር 6 እንደዚህ ይላል በእግዚአብሔር ቃል ሰማዮች ጸኑ በእግዚአብሔር ቃል ሰማዮች ጸኑ እሺ ጸኑ ሰራዊታቸውም ሁሉ በአፉ ውስጥ ትንፋስ ሃሌሉያ ያ ማለት ስሙ ይወላችሁ ሰማዮች በእግዚአብሔር ቃል ጸኑ ተፈጠሩ አሉ ኤግዚስት አደረጉ በምን በቃል ስሙ ቃል ቃል ሐሳብ አይደለም ውስጡ እስትንፋሰ እግዚአብሔር አለው አሜን ውስጡ ራሱ እግዚአብሔር አለ አሜን ይሄቻል ልዩነቱ አሁን በጣም ይሄንን በጣም ልክ ዮሐንስ ያወረደው እንዳመጣው እኛም የቃልን ሐሳብ ይዘነው ነው የምንመጣው ከዛ ወደኛ መጣለው ወደ ሰው ልጆች ወደ ሰው ልጆች መጣል
ቃል ውስጥ የእግዚአብሔር ፕሮግራምና የእግዚአብሔር ህይወት እንዳለ ምስክሩ ዳይናሚክ ነገር ልንገራችሁ እግዚአብሔር ቆሞ ሰማይ ይሁን ሲል ሰማይ ይሆናል አይደል ተመለሱ ሲል ሰው ይመለሳል ፍጥረት ይመለሳል እግዚአብሔር የሚፈልገው ነገር ለማድረግ ቃል ሲጠቀም ቃሉ ፈጣሪ ስለሆነ ሁሉ አይፈጥረው የሚፈልገው ነው የሚያደርገው የሚፈልገው ነው ስለዚህ ምን ይያልን ያለው ንግግር ውስጥ የእግዚአብሔር ፕሮግራም አለ የሚያስፈጽም ኃይል አለ ማለት በኢሳይያስ ምዕራፍ በሚገርም 55 ላይ እንደዚህ ይላል ልክ ከሰማይ ዝናብ ዘንቦ ምድርን እንደሚያጠጣ ለዘሪ ዘርን እንደሚሰጥ ለበላተኛ ምግብን እንደሚሰጥ እንዲሁ አለ እግዚአብሔር ከአፌ የወጣው ቃል የሚሻውን ያደርጋል my god የሚሻውን ያደርጋል ሰው እግዚአብሔር ሲናገር ንግግር ውስጥ ኃይል ስላለ ሁሉን ያደርግም የሚፈልገውን ነው የሚያደርገው የሚሻውን ነው የሚያደርገው ኢየሱስ ዓለምን ለማዳን ቃል ሆኖ መጣ ይሄው ቃል ሰማይን ፈጥሯል ይሄው ቃል እኛን ፈጥሯል የሚሻውን ያደርጋል አሜን አያችሁ ቃሉ የሚሰራው ከሚፈልገው ነገር ጋር ስለዚህ እግዚአብሔር ቃሉን ሲያወጣ አስተውሎ ነው የሚያወጣው ማለት ይሄን ሰማይና ምድርን ልፈጥርበት ነው ብሎ ይናገራል ሰማይ ይሁን ብሎ ይላል ተመለስ ደግሞ ይላል ይሄው ቃል እኮ መፍጠር የሚችለው ቃል ከእንደገና ወድሃለው ይላል ውስጡ የሚፈልገው ፕሮግራም ነው የሚያደርገው the divine being ሞሎኮት የሆነው እግዚአብሔር ዓለማትን የፈጠረው እግዚአብሔር እዚህ ጋር ኢሳይያስ 55 ቁጥር 11 ላይ የሚሻውን ነው የሚያደርገው የሚሻው የምፈልገው ነው የሚያደርገው አያችሁ እግዚአብሔር ሲናገር ፕሮግራም አድርጎ ነው የሚናገረው ምክንያቱም ከተናገረ ስለሚሆን እግዚአብሔር ቃሉን የሚያምነው ቃሉ ውስጥ ራሱ ስላለ ሃሌሉያ እንትን መዝሙር 107 ቁጥር 20 እንዲላል ቃልን ትለካለ ይፈወሳሉ ይላል አይገርም ደግሞ መዝሙር 33 ላይ ምንድነው ያለው ብለናል ጸንተው ቆሙ ሰማይ ይለናል is awesome ሰማይ ጸንቶ ቆመ በአፉስ ትንፋስ ያስተዳድራል ይላል ኢሳይያስ ደግሞ ምንድነው የሚለን የሚሻውን አደርጋለሁ ብሏል መዝሙር 107 ላይ ደግሞ ይፈውሳል the word of god ይታያችኋል እግዚአብሔር ቃል የሚገርም እዛው ውስጥ የሚፈልገው ነገር እግዚአብሔር ሁሉ ሲያደርግ ቃሉን በመናገር ያደርጋል ታነበው ወደው ደስ እንዲል ማለት ነው በተለይ መዝሙር 107 ቁጥር 20 ላይ ኦኬ ፓስተር ያነባለው መዝሙር 107 ቁጥር 20 ኦኬ መዝሙር ምዕራፍ 107 ቁጥር 20 ላይ እንደዚህ ይላል የጌታ ቃል ቃሉን ላከ ፈወሳቸው አሜን ሃሌሉያ አሜን ከጥፋታቸውም አዳናቸው ድገመው እባክህ ቃሉን ላከ ፈወሳቸው you see ከጥፋታቸውም አዳናቸው there is no other በሌላ በምንም ሊያድነን አይችልም ማለት ቃሉ ውስጥ መድኃኒት አለ ቃሉ መፍጠር ይችላል ቃሉ የሚሻውን ያደርጋል ቃሉ ላከ ፈወሳቸው ከመከራው አዳናቸው እግዚአብሔር ለማዳን የሚጠቀመው the only ነገር ያለው ቃሉ ነው ውስጡ መድኃኒት ስላለ አብረን እንበለው ሲ በለው ሲ ቃሉን ላከ ፈወሳቸው ቃሉን ላከ ፈወሳቸው ከጥፋታቸውም አዳናቸው my god ቃሉን ላከ
ፈወሳቸው ከጥፋታቸው አዳናቸው አባት ሆይ ድምጽህ በላያችን ላይ ይምጣ አሜን ሃሌሉያ 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 ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን አሜን አዳናቸው ከጥፋታቸው ጌታ ይመስገን አሜን አያችሁ ቃል ንግግር አይደለም አዝሎ የሚመጣው ሂሊንግ አለ ያድናል ይፈጥራል በጣም ይህንን ከተባባለ ዘንዳ የሰው ልጆችስ የቃል ኃይል ምን ያህል ትሩዙ በእኛና በእግዚአብሔር መካከል ልዩነት ያለው እሱ ፈጣሪ ነው እኛ ፍጥሮቹ ነን still ግን the same principle ነው የምንጠቀም ስለዚህ ባለፈው ሳምንት ያየነው ምንድነው ዘፍጥረት ምዕራፍ 26 አይተናል አይደል እንየው ዘፍጥረት 26 ቁጥር ስንት ፓስተር አንድ ጀምሮ ፓስተር ኦኬ ጉድ ተባረክ ዘፍጥረት ምዕራፍ 26 ቁጥር 1 ምዕራፍ 27 ሶሪ ምዕራፍ 27 ኦኬ ዘፍጥረት ምዕራፍ 27 ቁጥር 1 yes ይስሐቅም ሸምግሎ አይኖቹ ከማየት በፈዘዙ ጊዜ ታላቅ ልጁ ኤሳውን ጠርቶ ልጄ ሆይ አለው እርሱም እነሆኝ አለው እርሱም አለው እነሆ እኔ አረጀው የምሞትበትን ቀን አላውቅም አሁንም ማደኛህን የፍላጻህን አፎትና ቀስት ውሰድ ወደ ምድረ በዳ ውጣ አደንም አድንልኝ ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ yes ርብቃም ይስሐቅ ለልጁ ለኤሳው ሲናገር ትሰማ ነበር ኤሳም አደን አድኖ ሊያመጣ ወደ ምድረ በዳ ሄደ ርብቃም ልጇን ያዕቆብን እንዲህ አለችው እነሆ አባት ለወንድም ለኤሳው አደን አድነህ አምጣልኝ ሳልሞት በልቼ በእግዚአብሔር ፊት እንድባርክ የጣፈጠ መብል አድርግልኝ ብሎ ሲነግረው ሰማው አሁንም ልጄ ሆይ እኔ በማዝ ነገር ስማኝ ወደ መንጋው ሄደ ሁለት መልካም ጠቦቶች አምጣልኝ እነሱም ጣፋጭ መብል ለአባት እንደሚወደው አደርጋለሁ ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ ያዕቆብም ርብቃ እናቱን አላት እነሆ ኤሳው ወንድሜ ጠጉራም ሰው ነው እኔ ግን ለስላሳ ነኝ ምናልባት አባቴ ቢዳስሰኝ እንደምዘብት እሆናለሁ መርገምንም በላይ አመጣለሁ በረከትን እኔና አመጣለሁ መርገምን አመጣለሁ በረከትን አይደለም እናቱም አለችው ልጄ ሆይ መርገም በኔ ላይ ይሁን ቃሌን ብቻ ስማኝ ሂድና አምጣልኝ ሄዶም አመጣ ለእናቱ ሰጣት እናቱ የጣፈጠውን መብል አባቱ እንደሚወደው አደረገች ርብቃም ከርሷ ዘንድ በቤት የነበረችውን የታላቁን ልጇን ኤሳውን መልካሙን ልብስ አመጣች ታናሹን ልጇን ያዕቆብን አለበሰችው የጠቦቶቹን ለምድ በእጆቹና በለሰለሰው አንገቱ ላይ አደረገች የሰራችውን ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጅ ሰጠችው ወደ አባቱም ገብቶ አባቴ ሆይ አለው እርሱም እነሆኝ ልጄ ሆይ አንተ ማን ነህ አለው ያዕቆብም አባቱን አለው የበኩር ልጅ እኔ ኤሳው ነኝ እንዳዘሰኝ አደረጉ ነፍስ ተባርከኝ ዘንድ ቀና በልና ተቀመጥ
ካደንሁትም ብላ ይስሐቅም ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው አለው እርሱም እግዚአብሔር አምላክ ወደ እኔ ስላቀረበው ነው አለ ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆን እንድዳስስ ዘንድ ቅረበኝ አለው ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ ዳሰሰውም እንዲህም ይህ ድምጽ ያዕቆብ ድምጽ ነው እጆቹ ግን የኤሳው እጆች ናቸው አለው እርሱ ግን እሱም አላውቀውም ነበር እጆቹ እንደ ወንድሞቹ እንደ ኤሳው እጆች ጠጉራም ነበሩና ስለዚህ ባረከው አለው አንተ ልጅ ኤሳው ነህን ምን አለው ባረከው እሺ ስለዚህም ባረከው አለው አንተ ልጅ ኤሳው ነህን እርሱም እኔ ነኝ አለ እርሱም ከልጄ አደን እንድበላና ነፍሴን እንድትባረክ አቅርብልኝ አለው አቀረበለት በላ የወይን ጠጅ አመጣለት ከእርሱም ጠጣ አባቱ ይስሐቅ ልጄ ሆይ ወደ እኔ ቅረብ ሳመኝም አለው ወደ እርሱ ቀረበ ሳመውም የልብሱንም ሽታ ሸተተ ባረከውም እንዲህ አለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው ያዘው ቆይስ ታሪኩን በሆል ታሪኩን ሰማችሁ አሁን ይስሐቅ አይሁዳውያን እንግዲህ የሚጀምረው ከአብርሃም አይደለ እዚህ ጋር አንድ ዘር ሊፈጠር ነው ያዕቆብ እስራኤል ተብሎ አንድ ነገር ሊወጣ ነው ከሱ የአብርሃም የመጣውን ፓኬጅ ብሌሲንግ በዘፍጥረት ምዕራፍ 12 ላይ ያለው በአብርሃም ነፍስ ውስጥ ገብቷል አይደለ ስሙኝ በደንብ አድርጋችሁ ስሙኝ አሁን ቅድም ስለ እግዚአብሔር ቃል አቅም ያያየን ነበር ወይም ደግሞ የእግዚአብሔር ቃል ጉልበት ራሱ እግዚአብሔር ነው ብለናል ከዛ በኋላ የእግዚአብሔር ንግግር ውስጥ ነው የሚፈልገው ነገር ያለው ብለን በደንብ አይተናል አሁን በሰው ዓለም ውስጥ ደግሞ ያለው ነው ምናየው ኦኬ እዚህ ጋር የቃልን ፕሪንሲፕል ወይም የቃልን መርህ የገባው አብርሃም ሲወጣ ድምጽ ሰምቶ ነው የወጣው ተባርኳል እግዚአብሔር በእሱ ላይ የሚፈልገውን ፕሮግራም ጭኖበታል እንደማምነው የተነገረው ሐሳብ ወይም ደግሞ ፕሮፌሲ የሰውየውን ዴስቲኒ የሚቀይረው ቃል ተቀብሎ አእምሮ ውስጥ አይደለም አብርሃም ያስቀመጠው መንፈስ ውስጥ ነው ክብር ሁሉ ለኢየሱስ ይሁን አሜን አሳያችኋል መንፈስ ውስጥ ነው ልትነጥቁት የምትችሉት አይደለም ፓኬጅ ነው ተቀብሎታል የዕብራውያን ጻፊ ሲነግረን ምንድነው የሚለው የሰሙት ቃል ከሰሚዎች ጋራ በእምነት ስላልተዋሃደ ይታያችኋል ሐሳብ አይደለም ማለት ነው እግዚአብሔር ንግግር ወደ መንፈሳችሁ ወደ ነፍሳችሁ የምታዘልቁት ማንነት አለው ዝም ብሎ የምታስቡት አይደለም የሚወርድ ነው ወደ ታች ወደ ልባችን የሚወርድ ነው አብርሃም ጋር የተነገረው ፕሮፌሲ ቀጥታ ወደ ይስሐቅ መጥቷል አሁን ይስሐቅ ከመሄዱ በፊት መልቀቅ አለበት ለመልቀቅ ሲል ግን አንድ ነገር መሆን አለበት ይላል በጣም ይሄንን አንዳንድ ሪሰርቾችን ስሰራ በጣም ከገረመኝ አንድ ነገር አንድ ጻፊ ምን አለ በጣም ገረመኝ የሰው የንግግሩ አቅም የሚወጣው ከአንደበቱ ሳይሆን ከልቡ ነው አለ ደግሜ ልበል የሰው የንግግሩ ሐሳብ የሚለውጠው ከሐሳቡ ሳይሆን ከአይምሮ ሳይሆን ከነፍሱ ሲያወጣ ያዕቆብ ይህንን ፓኬጅ ለመልቀቅ ሲል መጀመሪያ አብላኛለው ሂድና አብላኛለው በዚህ ቤት ውስጥ በደንብ አድርጋችሁ ስሙኝ በይስሐቅ ቤት ውስጥ
ንግግር ኖርማል እንዳልሆነ የምታውቁት ያዕቆብ ምን አለ ለእናቱ ምናልባት እባረካለሁ ብዬ ሄጄ ብረገምስ አለ ያ ቃል ማለት ነው ስለዚህ በረከትም እርግማንም አንደበት ላይ ነው ያለው ማለት ነው ንግግር ውስጥ ነው ያለው ያቃሉ ያ ቤት ጋር የቤቱ መርህ ነው ኬታ መጣው ያዕቆብ እናቱ ርብቃ ሄዶ እማዬ አይ ኦኬ ተባርስ አውሺ በረከት ፈልጋለሁ በኋላ እባረካለሁ ብዬ ብራ በምንድነው የሚረግመው የቃል ነው የሚናገርበት በይስሐቅ ቤት ውስጥ ንግግር ቁልፍ ነው ጋይስ ወይ ሰብረሃል ወይ ፈውሰሃል ወይ ያቆምሃል ወይ ያስቀጥልሃል የትኛውን ነው አዝላችሁ የምትዞሩት የቱ ነው ህይወታችሁን ያሽከረከረ ያለው የተናገሩት የእርግማን ቃል የተናገሩት የበረከት ቃል ፕሮቴክት ልታደርገው ስትል ቆይ እኔ ጥበብ ልስጣለች ልቡን ከሰበረ እርግማን ይወጣል ልቡን ካስደሰተ በረከት ይወጣል ይሄንን ፕሪንሲፕል ያዙ ልቡን ከሰበረ የይስሐቅን በጣም በህይወቱ ከፍተኛ ስተት ሊሳሳት ስለዚህ ምን አደረገ አበላው ይለናል አጠጣው ናለው እንደውም ደስ ይላል ነፍሴ ደስ ብሏታልና አሁን ፓኬጅ ውስጥ ነፍስ ውስጥ የተቀመጠው በመንፈስ ውስጥ የተቀመጠውን በረከት ሊያወጣበት አንድ ሰውየውን እንደ አባት የሚያስደስተው ነገር አምጥቶልታል አመጣለት ምንድነው የሚለው ከዛ ፓስተርዬ ኦኬ ቁጥር 27 ላይ ወደ እርሱም ቀረበ ይሰማል ድምጼ ወደ እርሱም ቀረበ ሳመውም የልብሱን ሽታ ሸተተ ባረከውም እንዲህ አለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው አሜን እሺ እግዚአብሔር ከሰማይ ጠል ከምድር ሰብ አሜን የእህልንም የወይንንም ብዛት ይስጥ ይሲ ይቀላ ለምንድነው this much ዋጋ ከፈለው ያ ቤት ቃል ፈልጉ my god በጣም እኮ በጥንቃቄ ነው ርብቃ ምግብ ሰርታ አስደስታ ወይን ሰርታ አዘጋጅታ ገባች የፈለገ ብትወደው ልጇን በረከቱ ያለው ይስሐቅ ጋር ነው አስፈታቸው ይውላችሁ ልንገራችሁ እዚህ ውስጥ ያለ ነው 99% የፋሚሊዎቻችን የቃል እርግማን ውጤቶች አምኑ ዲስትሮይ አልገባንም ወርድ ምን ያህል ነገር ስላልገባን እነሱ ተናግረው ሰብረውን እኛ ተናግረን እየሰበርነን ያለነው ሲምፕል ሆኗል ንግግር ሲምፕል እንዳልሆነ እዚህ ቤት ተመልከቱ ወደ አዲስ ኪዳን ይጃችሁ መጣሉ trust me እንደውም የአዲስ ኪዳኑ ይበልጣል አዲስ ኪዳን ጻፊ ምንድነው የሚለው አንደበት ሲኦል ነው ብሎ የገሃነም እሳት ነው ብሎ ነው የሚያስቀምጠው የፍጥረትን ሩጫ ይገታል ይላል አይገርም ስለዚህ እዚህ ጋር በጥንቃቄ ከይስሐቅስ በረከት ለማውጣት ይስሐቅን ማስደሰት ነበረበት ትዚላችኋል በቀደም ስነግራችሁ ነበር በቤታችሁ ውስጥ ያለውን እርግማን ለመስበር አባትና እናታችሁን ሂዱና አስፈቷቸው ወይም ደግሞ አስደስታቸው ብዬ ነበር ሊባርኳችሁ ከልባቸው የበረከት ቃል እንዲያወጡ ሂዱና ንኳቸው ይሄ ፕሪንሲፕል እናንተን የገባችሁ ይው ርብቃ ገብቷታል እንዴ ቢረግመኝስ አለች አለ ይስሐቅ ማነው ያዕቆብ ምንድነው ያለችው በኔ ይሁን እርግማኑ ታቃለች እንደማይተወው ይታያቸዋል ይሄንን
እግዚአብሔር ይህንን ዓለም በቃል እንዲስተዳደር አድርጎታል። የሰው ልጅ በሚሰማው ነው የሚለወጠው። ዘፍጥረት ትዝ ይላችኋል 1:3 ላይ ብርሃን ይሁን አለ፣ ብርሃን ሆነ ይለናል አይደል? ኤቭሪ ነገር which is the word ነው ማለት ነው። ዘፍጥረት ምዕራፍ 3 ላይ ደግሞ አይታችኋል ሰይጣን ሔዋንን ያሳታት በምንድን ነው? በተናገረው ቃል። የሰይጣን ንግግር ውስጥም ደግሞ ዲሲቪንግ አለ፣ ማኒፕሌት ያደርጋል። ኢነር ሂሊንግ ላይ አሁን ይሄንን እየተማረን ስንቀጥል እንዴት ማኒፕሌት ሰው እንደሚያደርጓቸው ደግሞ እንማራለን፣ እንዴት ኮንትሮል እንደሚያደርጉ። ትዝ ይላችኋል በገላትያ መጽሐፍ ላይ አንድ ነገር አለ አይደል የሚለው እንዴ አዚም ያደረገባችሁ ማን ነው? አዚሙ የገባው በትምህርት ነው። ይታያችኋል የምትማሩት ነገር በጠቅላላ የሚያስተምረው አካል ወሳኝነት አለ። ወርድ ፓወርፉል ነው ጋይስ። ትምህርት አይሞ ሮሜም ላይ ጳውሎስ በከልባችሁ ስለተማራችሁ ይህን ፍሬ አፍርታችኋል ይላል። የተማራችሁለት ነገር ነው ይሄ የምትኖሩት ኑሮ። የሰማችሁት ቃል ነው የነዳችሁ ያላችሁ ይላችኋል። ስለዚህ በይስሐቅ ቤት ውስጥ ቃል ወሳኝ ነው፣ ንግግር በጣም ወሳኝ ነው። ግን የትኛው ንግግር? አሊ ምን እያልክ ነው? የሰደቡን ሁሉ ነው የሚሆነው? ኖ መንፈሳቸው ላይ ልባቸው ላይ ከልብ መሰበርና ከልብ መደሰት የሚወጣ ቃል እመነኝ ወይ ሰብራል ወይ ያቆማል። ለምንድነው ሁላችን ኢየሱስን ብለን ጠርተን አጋንንት የማይወጣው? የምትናገረውን ስለማታምን አይደል? ጳውሎስ በሚያመልከው በጌታ በኢየሱስ ስም ውጣ ትለዋለህ ካንተ ህይወት ጋር ስላልተጣበቀ። ስለዚህ በረታባችሁ። ይታያል የምታወራቸው ቃላት ሳይሆን የምታወጣበት ምንጭ ነው በጣም ወሳኝነት ያለው። በጣም የምታወጥ እኩል ስም ጠርቶ ጳውሎስም ስሙን ጠርቷል፣ እነሱም ስም ጠርቷል። ጳውሎስ ከህይወቱ ጋር አጋብቶ ነው የጠራው። እነሱ ተፋተው ነው የጠሩት። የዚህ የጠሩት በስሙን ነው የጠሩት። ጳውሎስ ግን ፐርሰኑን ነው የጠራው። ልዩነት አለው። ከህይወቱ ጋር አጋብቶት so as I say በጣም በሚገርማችሁ ሁኔታ ንግግር ታሪካችሁን ህይወታችሁን ይቀየራል። ሜንታል ኢልነስ ያመጣል ጋይስ፣ እብደት ያመጣል። ፓስተር ዲመቼም በአንድ እድሜ ላይ ስላለ ተዚላል ድሮ ከተማ ውስጥ ኢትዮጵያ ውስጥ ገና ልብሱ የተቀደደ ሰው ሲታይ ልጆች እያለ እብድ ነው እየተባሉ ስንት ሰው እንዳበደ። ጤነኛ የሆኑ ሰዎች የቆሸሸ ልብስ ስለለበሱ ህፃናት እየተከተሏቸው አብዶ ነው እያየ ነው አብዶ ነው እየተባለ ሰውየው ልብሱን መቅደድ ይጀምራል። ጥሩ የሆነ ሰው ማለት ሰዎች የሚያወሩት ቃል በጣም መጠንቀቅ አለባቸው። so many people በአንደበት ቃል ያለቅ ኤርሚያስ ላይ እንዲላል በሴት ልጆቼ አተሰቆቃ ኤርሚያስ ላይ በአንደበት ተወክተው ሞተዋል ይላል። በአንደበት ብዙ ጊዜ ይሄን ነው ማናስተውለው። ስለዚህ ይስሐቅ ቤት ውስጥ የተፈጠረው ነገር ይሄ ነው። እዩ ከዛ ሲባረከው በጌታ ስሙት። እግዚአብሔርም ከሰማይ ጠል ከምድር ሰብ የእህልንም የወይንንም ብዛት ይስጥ፣ እሺ አሕዛብ ይገዙልህ፣ ዋው ሕዝብም ይስገዱልህ። አሜን። ለወንድሞችህ ጌታ ሁን። ለምን? ለወንድሞችህ ጌታ ሁን፣ እሺ የእናትህም ልጆች ይስገዱልህ። አሜን። የሚረግምህ እርሱ ርጉም ይሁን፣ ዋው የሚባርክህም ብሩክ ይሁን። አይገርምም? ያሰራበት እዚህ ምሳሌ ምዕራፍ 18 ቁጥር 21 ላይ ተመልከቱ። በጣም ያስፈራል።
እዩ ሕይወትና ሞት ምሳሌ ምዕራፍ 18 ቁጥር 21 ይስሙ ሞትና ሕይወት በምላስ እጅ ናቸው ሞትና ሕይወት በምላስ እጅ ናቸው የሚወዷትም ፍሬዋን ይበላሉ ዋው ዘርተህ የፈለከውን ማጨር ትችላለህ ይያላል አንደበት ላይ ያለው ሞትም ሕይወትም ከዛ የሚወዷት ፍሬዋን ይበላሉ ደስ ይላል እንደ ያዕቆብ ይሄንን ዕውቀት መያዝ እናቴ ቢረግመኝስ ለዘላለም ተረግሜ እኖራለሁ ዲሲቭ ባደረገው ቢያገኘኝስ አንደበት ሕይወትም ሞትንም ያዘለን አንደበት ሞትንም ሕይወትንም ያዘለን ዛሬ እንጸልያለን በኢየሱስ ስም በሕይወታችሁ የተነገረ የሞት አዋጆች ሁሉ በክርስቶስ ደም የተሰበሩ ይሁን የሚያስደነግጥ ነገር ልንገራችሁ ለአንድ ሰው ስጸልይ ልጅቷ ረጅም እድሜ ማግባት አልቻለችምና እና የጸለይን ያለ there is something is not right ለምን ልታገባ እንዳልቻለች የመልክ ጉዳይ አይደለም የዕውቀት ጉዳይ አይደለም ወንድ ስለማይወዳት አይደለም there is something is not right አንድ የተሳሳተ ነገር ተፈጥሯል እና ልጅቷ በጣም አባቷን ከመወደዷ የተነሳ የሚገርም ፍቅር አላት ለአባቷ ማለት ነው በጣም እና ምን ይላት ነበር ሁሉ ጊዜ ማለት ነው ሰርግሽ ላይ ካልተገኘው እንድታገቢ አልፈልግም ብሎ ይላታል ሁሉ ጊዜ ሰርግሽ ላይ ካልተገኘው እንድታሷም አባ ያላንተማ እንዴት ደግሳለሁ which is good right ያስምላታል ሁሉ ጊዜ ያስምላታል እና በሚቀጥለው ጊዜያቶች እግዚአብሔር እድል ይሰጣናል ካስ ማለት በኋላ ድንገት አባቷ ሞተ ማለት ነው እና ከሞተ በኋላ ልጅቷ ማግባታለች ይሄንን ረስተዋለች እሷ እና ሁሉ ጊዜ በመንጸልይበት something is not right እና አንድ ቀን መንፈስ ቅዱስ አበራል እኔ ምልሽ ከአባትሽ ጋር የገባሽው ቃል አለ ወይ did you promise him your dad በጣም ደነገጠች አዎ ሰርገሌ ካልተገኘ አላገባም ብያለሁ የለም አሁን you see አሁን ልታገባ ያልቻለችበት ምክንያት ይዞት ነው የሞተው ያንን ኪዳን ገብቷል ያን ፕሮሚስ ገብታለች ለአባቷ ስለዚህ every ነገሮች ሲመጣ ሞገሳ ይውላችሁ ስሙኝ በደንብ አድርጋችሁ የኛ ጌታና አምላክ ልዑል እግዚአብሔር ብቻ መልስ አንብበው እባክህ ዘፍጥረት ምዕራፍ 27 ቁጥር 28 አነባለሁ እግዚአብሔር ከሰማይ ጠል ከምድር ሰብ እህልንም የወይንም ብዛት ይስጥህ አሕዛብ ይገዙልህ ሕዝብም ይስገዱልህ ለወንድሞች ጌታ ሁን የእናትህም ልጆች ይስገዱልህ የሚረግምህ እርሱ ርጉም ይሁን የሚባርክህ ብሩክ ይሁን አይገርምም ያዕቆብ የበላው ይስሐቅ የዘራበትን በዘመኑ ሁሉ አንደበት ላይ ሞትም ሕይወትም ስላለ ክብር ሁሉ ለኢየሱስ ይሁን ባለፈው ሳምንት ሳስታውሳችሁ አንድ ነገር ብለናል ቀጥለውና ጨርሰው በጣም የሚያስደነግጥ ቃል ነው ስሙ ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብም ከአባቱ ከይስሐቅ ፊት ከወጣ በኋላ ወዲያው በዚያው
ጊዜ ኤሳው ከአደኑ መጥቶ ገባ። ኦኬ እርሱም ደግሞ ጣፋጭ መብል አዘጋጀ፣ ለአባቱም አገባ። አባቱን አባቴ ይነሳ ነፍስህ ተባርከች ዘንድ ከልጁ አደን ይብላህ አለው። ምንድን ያለው? ቆይ መጣ ኤሳው የጠየቀው አንድ ነገር ነው። ነፍስህ ተባርከኝ ዘንድ ብላ ነው የሚለው። አሁንም ይታያችኋል። ዝም ብሎ በረከት አእምሮ ላይ ያለ ሐሳብ አይደለም። ሁሉ ቃሎች የማይሰሩት ከልብ የሆነ ነገር ስለሆነ ምን ብሎ ነው የሚለው? ነፍስህ ተባርከኝ ዘንድ ተነስና ብላ ነው። ለዚህ ነው ሄዳችሁ ፓረንቶቻችሁ ጋር ልባቸውን አትስበሩ፣ ልባቸውን ጠግኗቸው። የምትወዷቸውን ሰዎች ልባቸውን ሁልጊዜ አንድ በጣም ጥሩ ነገር ልንገራችሁ በጌታ ይሄንን ሪከርድ አድርጋችሁ ወይ ጻፉት። ሁልጊዜ ከሰው ጋር በፍቅር ካሳለፋችሁ ተረጋግማችሁ አትለወጡ። ለዚህ ተባርካችሁ ብርክ አድርጋችሁ ተለያዩ። ዶንት ኤቨር የምታገቡት ሰው ይሁን የምትወዱት ሰው ይሁን የሥራ ኃላፊ every person በእናንተ ህይወት ላይ ስፍራ ያላቸውን ሰዎች ልብ በመስበርና በመሰበር አትለያዩ። አንድ ነገር ልንገራችሁ። ልክ እናንተ ልባችሁ ተሰብሮ ስትወጡ ሰውየው ላይ ስታቄሙ ልባችሁ ለአጋንንታዊው ዓለም በጣም ክፍት ነው የሚሆነው። ስለዚህ በእርግማን ትሞላላችሁ። You will be full of rejection, anger. አይታችሁ ከሆነ በጣም ጥላቻ ያለባቸው ሰዎች፣ መራርነት ያለባቸው ሰዎች አጠገባቸው ቀርባችሁ ህይወትን ማውራት ያቀታችኋል አይደል? You can feel that. የተሰበረ ልብ በሐዘን የተሞላ ነው። ወርዱን ስታዩት እንደ ጭንቁር የሚባላ ነው። ፕሬዘንሱ ይረብሻል። why? ለምንድን ነው የሚረብሸው? አንድ ጥናት ባለፈው ነግሬያችኋለሁ። አንድ ጃፓናዊ በ1948 ላይ ይሄ ጥናቱ የቆየ ነው የሚገርማችሁ የሆነው ምንድነው የሆነው? ሁለት ውሃ አዘጋጅቶ እዛ ውሃ ላይ ቀን በቀን አንደኛውን ውሃ ይረግመዋል፣ አንደኛውን ውሃ ይባርከዋል። ሁሉ ጊዜ ቀን በቀን ማለት ነው። እንደውም እነሱ ላይ ምርጥ ምንድነው በጣም የሚገርም ክላሲክ የሆነ ኢንስትሩመንትን የከፈተለት ለአንደኛው ውሃ ኤቭሪዴይ፣ አንደኛውን ደግሞ ይሄ ራክ እርግማን ያለበት ይከፍታልና አይ ቲንክ ከ21 ቀን በኋላ ነው ላብ ውስጥ ሲከተና ሁለቱን ውሃ ሲያዩት ይሄኛው በጣም ጥሩ ነገር ሲሰማ የነበረው ውሃ ስሙኝ ክሪስታል የሆነ እንደ ዳይመንድ ያበራል፣ ውበት አለው የቆየ ውሃ። ያኛው እንደ ጥቁር ጥቀርሻ አለው። ንግግር አይገርማችሁ? የሰውነታችን ክፍል ስንት ፐርሰንቱ ነው ውሃ? ንገሩ። የሰው ልጅ 75% is water, right? Imagine 75% የሰውነታችን ክፍል ውሃ ነው። How we are damaged by the word ማለት ህይወታችንን መጥቶታል። የምትሰሙ ለዚህ ነው ጌታችን አለ ከምትሰሙት ነገር ተጠበቁ ሂዱ ያለው ተባርከኝ ዘንድና ላብልሃለሁ። እሺ ቀጥለው ሂድ። አባቴ ይነሳ ነፍስህ ተባርከኝ ዘንድ ከልጁ አደን ይብላ አለው። አባቱ ይስሐቅም አንተ ማን ነህ አለው። እርሱም እኔ የበኩር ልጅህ ኤሳው ነኝ አለው። ይስሐቅም እጅግ ደነገጠ፣ እንዲህ አለ ያደነውን አደን ወደኔ ያመጣው ማን ነው? አንተ ሳትመጣ ከሁሉ በላው፣ ባረኩትም፣ እርሱ የተባረከ ሆኖ ይኖራል። በቃ አሁን ተናዶ ይስሐቅ መርገም አይችልም። በቃ he blessed period አለቀ። በቃ ተባርኩ። አሁን ባርኬዋለሁ። ፓኬጁን ይዟል። አይገርምም? እንትን ስላለው
ማለት ስላናደደው ዲሲቭ ስላደረገው ልርገመው አላለ ካቱ ምንድነው ያለው ተባርኳል 4 ነጥብ በቃ you can change this guy ካቱም አውጥቶ ባርኩታ አንድ ነገር ልንገራችሁ በጣም የሚገር my god ያዕቆብ ትዚላችሁ እንደሆነ ዮሴፍ 2 ልጆቹን ይዞ መጣ ይሄ አሁን ያዕቆብ ያታለለው ያዕቆብ ማለት ነው አባቱ ስላላየ አታሎታል እሱ ደግሞ ሊታለል ዮሴፍ ይዞ መጣ ኤፍሬምና መናሴ እና መጻፉ ሲናገር እጁን እንደዚህ አድርጎ ነው የባረከው አይኑ አያይም ነበር ይለናል አጥንት 49 ላይ እንዲህ ሲያረግ ዮሴፍ አዘነና ይላል አይደለም እኮ አባቴ ተሳስተሃል ታናሹ ላይ ቀኝን አደረክ ታላቁ ላይ ግራን አረክ ሲለው እንደዚህ ያለው አውቄ ነው አለው ተሸውጃ አይደለም ዴስቲኒ ይቀይረዋል ይወላችሁ ባይ ኔቸር የበኩር ልጅ ነው የሚባረከው ራሱ ያቃል ያዕቆብ ነገር ግን ታላቁ ያለ ታላቁ መባረክ ሲችል በመወለድ ሳይሆን ባንደበት ቃል ታላቅነትን ወረሰ the word change ማለት ፖዚሽኑን ቀየረ ምክንያቱም የመጀመሪያ የበኩር ልጅ ነው የሚባረከው የመጀመሪያ ያለ ልጅ ማለት ነው በመወለድ ያለውን ራይት በንግግር ቀማው ልርገባው በመወለድ የሱ ግዴታ ነው የቤተሰቡ ግዴታ ነው እሱ መባረክ መወለድ ብቻ ራይት ይሰጣል የዛም ቤት ውርስ ለመውረስ ነገር ግን ከመወለድ ይልቅ ንግግር ይበልጣል ቃል ይበልጣል ያንደበት ቃል ኔቸርን the nature law ገለበጠው ማለት ነው የተፈጥሮን ህግ የቀየረው ያንደበት ቃል በረከት ነው is not mind blowing guys ይሄንን ነገር ያዕቆብ ያቃል ኤሳው እያለ የቤቱ በኩር ያዕቆብ ሆኗል በምን በይስሐቅ በረከት ነጠቀው የይስሐቅ በረከት ምን ብሎ ነው የባረከው ወንድሞች ይገዙልህ ያንተ ባሪያ ይሁኑ ብሎ ያለው ነው የባረከው ስለዚህ ኤሳው by default ታላቅ መሆን አይችልም እድሜ አይደለም ያባቱ በረከት ራስ አደረገው ማለት ነው የአባቱ በረከት በኩሩ እያለ ታናሹ ራስ ሆነ እና ምን ላድርጋለሁ I bless in this guy ወንድሞች ሁሉ ይገዙልህ ምድር ሁሉ ባንተ ተለወጥ የሚል blessing ቃል አውጥቼበታለሁ ሲሰማው ቃል ህይወቱን ቀይሮታል እኔ ታላቅ ነኝ ሲል አይ ታላቅማ ታላቅ ነህ ያወጣውት ቃል ግን ከእድሜ የተሻለ በረከት ያመጣበት I mean እዚህ ጋር let's take the wisdom right wisdom እንውሰድ አንዳንዴ ቤት ውስጥ አድሎ የምታዩ ሰዎች አላችሁ አይደለ እናት ቡና ላፈላላት ነው በረከት መታመጣው እናት እግሯን ላጠበላት አባት ልጅ ላገዘው ልጅ ነው እሲ ቤታችሁን ተመልከቱ ስንቶች ናቸው የተባረኩ ሲባል ከማድቤት የማይወጣ እናቱ ጋር ስርስር እየተጠጋ የናቱን ማንነት ሪስፔክት ያደርጉ ልጆች በቤተሰብ ተባርኳል ስታያቸው ለሳቂታ ናቸው እሰማልገዶች ለአሊ ሞኝነ ተሳስታል በሉኝ እስቲ ነው በጌት ፕራክቲካል ነው ማውራው look at them በእናትና በአባት የተባረኩ ሰዎች ምልክት እንዲሆናችሁ ሁሉ ጊዜ ፈገግታ ያበዛሉ ደስተኛ ነኝ they are not depressed word depression ውስጥ ይከታቸዋል የሚገርማችሁ የእውነት ተመልከቱ እስቲ በዙሪያችሁ ተመልከቱ በእናትና በአባት የተባረኩ ልጆች ሳቂታ ናቸው እንዳልኳችሁ 70% የሆነ 75% የሆነው የሰውነታቸውን ክፍል ክሪስታል ያድርጓል በወርድ ማለት እናትና አባታቸው በመባረክ የነፍሳቸውን ክፍል በደስታ ሞልቷል ጥልቅልቅ ያሉ ናቸው look at them በእናትና በአባት የተረገሙ ሁሉ ጊዜ የሚወጣይ አልፍሪ የሚባሉ ልጆች አላስተዋሉ ቤተሰቦቻቸው ከመወለድ በላይ
ቃላቸው አቅም እንዳላቸው አላወቁም ቤተሰቦቻችን እዚህ ውስጥ እናትና አባት የምሰሙኝ ሰዎች I know 2 o'clock mute argo pastor so I was just what shall we do okay listen first learn first take a serious so እናትና አባቶችም አይቀር እንትን ቆሞ ያስቀርሽ ቆመህ ቀር እንዳቃጠልከኝ ምክንያቱም ልባቸውን እየሰበረን ያለን አይደል ቆመህ ቀራው አንተ ባትፈጥ ምን አለ ውሃው በሆንክ ታዲለ ውሃው ሆነ በቀረ ማህፀኔ ውስጥ ምናም ይሉሃል ማለት ነው ከዛ ውሃው ሆነ አልቀረም ግን ህይወት ውሃው ነው ቀርቷል ዋው ነው there is no meaning የህይወት meaning ብሪዘ meaning በነገራችን ላይ እርግማን ማለት listen carefully ስሙኝ እርግማን ማለት ብር ያለ ማግኘት ሳይሆን በብር ውስጥ ያለውን ደስታ ያለ ማግኘት ማለት ነው ከርስ የሚመታው ያንደበት ቃል ኢኮኖሚን ላይመታ ይችላል ኢኮኖሚ ሳይሆን የተቀበልከውን ብር እንዳትደሰትበት ነው የሚያደርግ ለምሳሌ መጽሐፍ በምሳሌ ላይ እንዲላል ከልጅነት ሚስት ጋራ ደስ ይበለ የሚል ቃል ሌላ ሰው አለ ካሜራ ከፍቶ ቁጭ የሚል ፓስተር የሚሄድ ካለ you are free አለ እሺ አው ኢንቫይት ያረኩ ነው continue I'll take care of that so እንትና አይደለም የሚያደርገው so እንትናችሁን አይመታም አሁን ለምሳሌ አንድ ሰው ምርጥ ልብስ ለብሶ አምሮበት ምናምን ነገር የሚመታው አለባበሱ አይደለም ፈገግ ማለቱ ይሄ the physical appearance አይደለም joy ነው የሚመታበት ሐሴት ነው የሚመታበት okay let me remind you እስቲ ዘፍጥረት ምዕራፍ 4 ታውጣለኝ ይዋውን እርግማን የሚሰራውን ነገር የት ሄዳችሁ ነው እስካሁንና ዘፍጥረት 4 እግዚአብሔር ሲረግሞ እኒ ዘፍጥረት 4 ቁጥር 1 አዳም ሚስቱን ሔዋንን አወቀ ጸነሰች ቃየንንም ወለደች እርሷም ወንድ ልጅ ከእግዚአብሔር አገኘው አለች ደግሞ ወንድሙን አቤልን ወለደች አቤልም በጠባቂ ነበረ ቃየንም ምድርን የሚያርስ ነበረ ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ አቤልም ደግሞ ከበጎቹ በኩራት ከሰባው አቀረበ እግዚአብሔርም ወደ አቤል ወደ መስዋዕቱ ተመለከተ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም yes ቃየንም እጅግ ተናደደ ፊቱ ጠቆረ እግዚአብሔርም ቃየንን አለው ለምን ተናደድህ ለምንስ ፊት ጠቆረ መልካም ብታደርግ ፊት የሚያበራ አይደለምን መልካም ባታደርግ ግን ኃጢአት በደጅ ታደባለች ፍቃድዋም ወደ አንተ ነው አንተ ግን በርሷ ንገስባት ቁጥር 9 ቃየንም ወንድሙ ልቀጥል ቀጥሎሽ ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው በሜዳ ሳሉ ቃየል በወንድሙ አቤል ላይ ተነሳበት ገደለው እግዚአብሔር ቃየንን አለው ወንድም አቤል ወዴት ነው እርሱም አለ አላውቅም የወንድሜ ጠባቂ እኔ ነኝ አለውም ምን አደረግህ የወንድምህ የደሙ ድምጽ ከምድር ወደኔ ይጮሃል አሁንም የወንድምህን ደም ከእጅ ለመቀበል ባፏ በከፈተች በምድር ላይ አንተ በጣም ስሙ እዚህ ጋር እሺ አሁንም የወንድምህን ደም ከእጅ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ አሁን እርግማኑ ሊነቅለው አይደለም በጣም የሚያስፈራ ቃል ነው ይሄ የወንድምህን ደም የወሰደችው ምድር ላይ አንተ የተረገምክ ነህ ሲለው ደሪዛርቱን ተመልከቱ ቀጥሎ ፓስተርዬ ስሙው አንተ የተረገምክ ነህ ምድርንም ባረስ ጊዜ እንግዲህ ኃይሏን አትሰጥህም
በምድር ላይ ያሉ ኮብላይና በምድርም ላይ ኮብላይና ተቀበዝባዥ ትሆናለህ ቃየንም እግዚአብሔርን አለው ኃጢአቴን ልሸከማት የማልችላት ታላቅ ናት እኔ ዛሬ ከምድር ፊት አሳደርኸኝ ከፊትህም እሰወራለሁ በምድር ላይ ኮብላይ ተቀበዝባዥ እሆናለሁ የሚያገኘኝ ሁሉ ይገለኛል እግዚአብሔርም እርሱን አለው እንግዲህ ቃየንን የገደለ 2 እጥፍ ይበቀልበታል እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት ቃየን ከእግዚአብሔር ፊት ወጣ በቃ ልክ በመጀመሪያ እዚህ ጋር እኔ ልቤን የሚያሳዝነው ነገር ምንድነው በጣም ልቤን ከሰበረው ነገር ቃየን ያሳዘነው ሞቱ እንጂ ከእግዚአብሔር ህልውና መውጣቱ አይደለም አሜን ልብ ይሰብራል አይደለ የሚያዩኝ ይገሉኛል እንጂ ወይኔ ካንተ ሐለወት ካንተ መገኘት ልወጣ ነው ብሎ ባዘር አላደረገው which is so ይሄ ራሱ ከባድ በጣም ከባድ የሆነ እርግማን ነው አይደለ so በጣም ባዘር ያደረገው በሞትስ ነው እንጂ ከፊትህ ልኮበልን ነው ከመገኘት ልወጣ ነው እግዚአብሔር ሆይ ይውላችሁ ሞትና ህይወት ብለን ምንለው በእግዚአብሔር መኖርና ያለ መኖር ነው እዚህ ጋር ሊያመን ይገባል ግዳ እንዴ ተቅበዝባዝ ሆናል of course ተቅበዝባዝ ሆናል ምትቅበዘበዘው ግን ይው ስሙ እዚህ ጋር ከመገኘቱ ስለወጣ ከእግዚአብሔር መገኘት ስለወጣ ነው ተቅበዝባዝ ምድር ማትቀበለው እግዚአብሔር ስላልተቀበለው ባዘር ሊያደርገው የሚገባው እግዚአብሔር ሆይ ከመገኘት አታውጣኝ የሚል ነው እስቲ ጮክ በሉት ይንቃል ጌታ ሆይ ከመገኘት አታውጣኝ በሉት ከመ ልሙታ እኔ በመገኘቱ መሞት ይሻላል በካለ መገኘቱ ከመቅበዝበዝ it's so painful አይደለ guys it's so painful ይሻለናል okay አሜን አለቀኩትም ኮንቴክስቱን የእርግማኑን አለቀኩትም ግን ይሄንን እንደ እንትን ያዙት ሁሉ ጊዜ የምንኖርበት የኑሮ መዛባት የህይወት መዛባቱን ተተ እግዚአብሔር አለ ወይ የለም የሚለው ነው ጥያቄ መመለስ ያለበት ከኔ ጋር ናችሁ ወይ አላችሁ በጣም ሊረብሸን የሚገባ በመገኘት ውስጥ ነው ያመመኝ ያለው በመገኘት ውስጥ ነው የከሰርኩት በመገኘት ውስጥ ነው ያልተሳካልኝ ይሻላል ቼክ መደረግ ያለበት ለምን አልተሳካልኝም ሳይሆን አለ ወይ እግዚአብሔር አዩት ሚጋ አለ ወይ እግዚአብሔር መድኃኒት ያለ ወይ በጌታ ሲበሉ ጌታው ከመገኘት ጋር አድርገው ብሉት come on I need to hear it from you guys come on hallelujah 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 መገኘትህ ማለት መንቀጥቀጥ አይደለም እሺ እኔ ጀግናዎች የእግዚአብሔር መገኘት ማለት መንቀጥቀጥ መዘመር መዝለል አይደለም ምን ማለት ነው ህሊናችንም ልባችንም በእግዚአብሔር እይታ ውስጥ እንደሆነን ማሰብ ማለት ነው I am under his leadership ነኝ ማለት ነው ሃሌሉያ አካሄዴ ከእርሱ አልተሰወረም አስተሳሰቤ ከእርሱ አልተሰወረም መንገዴ ከሱ የወጣ አይደለም ብሎ ትዝይላችኋል ዮሴፍ ተንቀጠቀጠ አይለንም ዮሴፍ ምንድነው ያለው በእግዚአብሔር ፊት ይህን ክፉ ኃጢያት አላደርግም ያለው እየዘመረ ስለነበር አይደለም የዮሴፍ እንቅስቃሴ under in the presence of God ብለን ምንለው አለ ብሎ ያስባል አሜን በነገራችን ላይ እሱ ራሱ በረከት ነው እግዚአብሔር አለ ብሎ ማሰብ እየወደቃችሁ ራሳችሁ ውድቀቴ ላይ ግን እያየኝ ነው ብሎ ማሰብ ጤንነት እስቲ አሜን በሉ አንዴ አሜን ያለ መውደቅ አይደለም አንተን ከእግዚአብሔር ጋር መሆንን የሚያሳየው ውድቀት ራሱ በእግዚአብሔር እይታ ነው ስስት አለ ሳርም አለ every
የምነካቸው የህይወት ክፍሎች ላይ ሁሉ አለ እግዚአብሔር ብሎ ማሰብ የእግዚአብሔር መገኘት ነው በራሱ እንዳለ ካሰብኩኝ አለ ማለት ነው ምክንያቱም እንዳለ እንዳስብ ያደረገኝ እግዚአብሔር ስለሆነ አሮ ነው የካልኩሌሽን ከገባችሁ ምክንያቱም ያለ እግዚአብሔር ህልውና እግዚአብሔር መኖሩን አታምንም የሱ የመኖሩ ሽታ ነው ሪኮግናይዝ እንድናደርገው የሚያደርግ ሰዎች በራሳቸው እግዚአብሔርን ሊያውቁ አይችሉም ምንም ሴንስ የለንም አለ ብለን ለማሰብ መኖር ያስፈልጋል ከእግዚአብሔር ጋር ራሱ የእግዚአብሔር ምህረት አይገርማችሁም ጋር የእግዚአብሔር ቸርነት አይገርማችሁም ስለተንቀጠቀጠና I mean which is good to have experience right በእግዚአብሔር መነካት excited መሆን ራሱ ደስ ይላል of course በእግዚአብሔር መኖሩ ስንኖር የመጀብ ሌላውኛው ምልክት የፈለገ ብንኖር አናዝናችን መንፈሳችን ይደስታል አእምሮአችን ሊረበሽ ይችላል እግዚአብሔር አብሮት ያለ ሰው መንፈሱ አይረበሽም መንፈሳችሁ የሚረበሸው ኃጢአት ሲሰሩ ብቻ ነው እግዚአብሔር አብሮት ያለ ሰው ምልክቱ ኃጢአት ሲሰራ መረበሹ ጻፉት እግዚአብሔር ከእናንተ ጋር ለመኖር እርግጠኛ የምትሆኑበት አንዱ ነገር ኃጢአት ሲረብሻችሁ አለ ማለት ነው ነገር ግን እቺን ጥበብ ልስጣችሁ ኃጢአት ሰርታችሁ ግን ልክ የሌለው ረብሽ ከሆነ አሁንም እግዚአብሔር የለም ማለት ነው so the extremely እግዚአብሔር ምክንያቱም እንደ ዓለም የሆነው ሐዘን ወደ ሞት ያመጣል ስለሚል እሱም የእግዚአብሔር አንዳንዴ ኤክስትሪም ይሆናል okay ነገር ግን ጸጸት ነው የሚያመጣው ወደ ከእግዚአብሔር መገኘት የሆነ ጸጸት ወደ ንስሐ ወደ በቀል ወደ ቅድስና እግዚአብሔርን ወደ መፍራት ነው የሚያመጣችሁ አንዳንድ ግን አው እግዚአብሔር አለ ነገር ግን ወይኔ ይሄንን ኃጢአት ለምን ሰራው እኔ የሞትኩ ነኝ እማረባ ነኝ እግዚአብሔር አይወደኝም ካል እሱ ከእግዚአብሔር ጸጸት አይደለም እሱ ሞታ even ሰባኪዎች እቺን ስሙኝ በደል even ሰባኪዎች ቸርች ሄዳችሁ ተንባዮች አገልጋዮችም ህይወታችሁ ምርር እስኪል ድረስ የሰራችሁትን ኃጢአት ከነገራችሁ እነዛ ሰዎች ከዲያብሎስ ነው የተላኩት ከእግዚአብሔር አይደለም ሉክ ላይክ ቅድስና ነው የሚመስለው የቅድስና ተሟጋች ነው የሚመስሉት ግን ህይወታችሁን ወደ ንስሐ ካላመጣችሁ እግዚአብሔርን ወደ መፈለግ ካላመጣችሁ እነዛ ሰዎች 100% ነው መነግራችሁ ሰይጣን የላካቸው የእግዚአብሔር ኃይል ለማዳን ነውና ይሄንን አራራምን ስናገር የእግዚአብሔር ኃይል ለምንድነው ለማዳን ነውና የእግዚአብሔር ተክሳጽ ውስጡ ጸጋ አለው የሚመልሳለው በቅዱሳን መካከል ከመጸጸታችሁ የተነሳ ህይወታችሁን ከጠላችሁት እሱ ከእግዚአብሔር የመጣ ቅድስና አንዳንዴ እንደዛ ነው የሚመስለው ይሄ ሰውዬ በጣም በቅድስና የተፈራ ነው ህይወቱን ያስከበረው ስለምን ገዳይ ነው እሱ ባለበት ኃጢአተኞች መቆም ካልቻሉ እሱ ሰውዬ ከእግዚአብሔር አይደለም የተላከው ማለት ነው የሚመስለው ምክንያቱም ኢየሱስ ባለበት ኃጢአተኛ ንስሐ ይገባል እንጂ ሮጦ አይሄድም እንኳንና ቀራጩ በዘመናቸው በኃጢአት በከተማ የሚታወቁ ኃጢአተኞች ኢየሱስን አይሸሹትም ጥላ ይሆናቸዋል መደበቂያ ይሆናቸዋል መተው ይሰበራሉ ጨርቁን ብነካው ፈወሳለው ይላሉ ኃጢአተኞች የሚሸሹበት ሰው እርሱ ከእግዚአብሔር የተላከ አይደለም የእግዚአብሔርን ኡነት ያዘ ነገር ግን ጠላት የሚጠቀምበት ሰው ነው religion person አራራምን ስናገር ማለት ለነሳ ማያዘጋጇችሁ ሰዎች ሁሉ ጤነኛ አይደሉም አሊያም እናንተ ጤነኛ አይደላችሁ ነፃ መውጣት አለበት ማለት always the presence of God ምንድነው የሚያደርገው ወየው ብሎ ደረት ነው የሚያስለቅ ጌታው በድያለው እንዴት ነው ንስሐ መገባው ብለን ያስለቅ ወደ እግዚአብሔር ይመልሰናል ወደ በቀል ይመልሰናል የሰራ ከዛ ያለ መታዘዝን እንበቀላለን ሃሌሉያ ያለ መጸለይን እንበቀላለን ካቱም ኢየሱስ ጋር ቆሞ ኃጢአትን ኢንጆይ የሚያደርግ ሰው የለም ነገር ግን በኃጢአቱ የሚሞት ሰው የለም አዩት me guys እግዚአብሔርን እንድትፈልጉት ያደርጋል ስለዚህ አሁን ወደ እርግማኑ እንመለስ አይደል አቤል ቃየል አይታችሁት ከሆነ
የወንድምህን ደም በተቀበለችበት ምድር ላይ ተቅበዝባዥ ትሆናለህ ሲለው ሰውየው አታገባም ማለት አይደለም። ፒካምፒ ግን እርግማን ሁልጊዜ ስሙኝ እንዳትጨብጡ ሳይሆን የሚያደርጋችሁ ጨብጣችሁት ኢንጆይ እንዳታደርጉ ነው የሚያደርጋችሁ። ሬስትለስ ይያጆል ከምድር አልጠፋ ምድርን ግን ማረፍ አይችልም። ምድር ላይ ተቅበዝባዥ ሆናሉ። አንዳንድ ሰው በጣም ትራቨል ያደርጋል ብላችሁ ስታዩት ትራቨል እያደረገ አይደለም ምድር አልቀበል ብለው ለርጋው አንዳንዶቻችሁ አንድ መስሪያ ቤት ከአንድ ወር በላይ ተቀመጡ at the same time ሚስተለም መሰንበት አትችሉ you can see that boom 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 now what's going on ትላላችሁ እንጂ bro እግዚአብሔር ሲባርክ በረከቱ ስትሆን ትራቨልን ኢንጆይ የምታደርግበት እንጂ አንዱ ምድርን እየረገምክ የምትሄድበት አይደል። ያማል አይደል? ስለዚህ ስሙ እዛ ጋር የተነገረ ያለው በረከት ማለት ያለህን መደሰት ማለት እኔ ዛሬ በኢየሱስ ስም የረገሟችሁ የርግማን ቃል ሁሉ የተሰበረ እንዲሆን ጸልያለሁ በክርስቶስ ደም በኢየሱስ ደምና ስልጣን every demonic words በልብ መሰበር የመጣ በሐዘን የመጣ ይላቱ በኢየሱስም ጳውሎስም አራገፈ እንደሚል ዛሌቫኖ ራሴ ካቴቫላዶቫ አኔቫሮሼ ላኬቫ አራክፎ ሄደ እንደሚል በኢየሱስ ደም በህይወታችሁ ላይ የተነገረ ቃል በኢየሱስ ደም የፈረሰ ይሁን። ከማን በጌታ በኢየሱስን ህይወትና ሞት አንደበት ላይ እንዳለ ጌታ ሆይ ህዝብ ላይ ህይወትን እናገራለሁ በኢየሱስ ስም ስልጣን ህይወትን እናገራለሁ በኢየሱስ ደምና ስልጣን በኢየሱስ ስም ህይወታችሁ እንዲቅበዘበዝ ምድር እንዳይቀበላችሁ ባላችሁ ነገር እንዳትረኩ የተነገረባችሁ ማንኛውም የእርግማን ቃል ከቤታችሁ ከአይምሯችሁ ላይ የረገፈ ይሁን በኢየሱስ አሁን የረገፈ ይሁን በኢየሱስ ደምና ስልጣን ጌታ ሆይ በንግግር የገቡ ማንኛውም ዲስትራክሽኖች በንግግር የገቡ ማንኛውም ምትሃቶች ጌታ ሆይ በንግግር የገቡ ቃላቶች ሁሉ አሁን በንግግር ይውጡ ጌታ ሆይ በኢየሱስ ስምና ስልጣን ጌታ ሆይ አንተ ብርሃን እንደሆንክ ይሄን ብርሃን እንናገራለን በኢየሱስ ስም በእውነት ነፃ ትወጣላችሁ በኢየሱስ ስምና ስልጣን Lord with the authority በትውልዱ ላይ ስልጣን እንደሰጠው አባት ባረካቸዋለሁ ጌታ ሆይ የሥጋዊ አባት ረግሟቸው ከሆነ በመንፈሳዊ አባት ቃል ይሄንን እርግማን እንቀይረዋለን በኢየሱስ ደም እንቀይራለን በእናንተ ላይ የተነገረ ማንኛውም የሟርት ቃል በኢየሱስ ስምና ስልጣን ተዳራችሁ ላይ ህይወታችሁ ላይ my God በኢየሱስ ደም ጌታው let them be free now በኢየሱስ ደም my God ምሳሌ 12 ላይ አንድ ያወጣልኝ ቁጥር 18 ጌታ ሆይ ዛሬ ትውልዱ ነፃ ይውጣ መንፈስ ቅዱስ ትውልዱ ነፃ ይውጣ በኢየሱስ ደም 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 ሃሌሉያ በኢየሱስ ደምና ስልጣን ማዳላባ እሺ Father to be freedom in Jesus name አሊ ምሳሌ 12 ቁጥር 18 እሺ በጌታ ስም አነባለሁኝ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ የጠቢባን ምላስ ግን ጤና ነው ድጋማው እንደሚዋጋ ሰይፍ የሚለፈልፍ ሰው አለ
ቃሎቹ ይዋቅ ቆይ ሐሳብ አይደለም ያልኳችሁ ለዚህ እኮ ነው ንግግር ሐሳብ አይደለም የሚሻውን ያደርጋል አላለም እግዚአብሔር ያ ማለት ሰው እግዚአብሔር የሚፈልገው ቃል ውስጥ እንደሚጠቀም እናንተም ሰውየው እንዲሆንላችሁ እንዲሆንባችሁ የምፈልጉትን ነገር እኮ በንግግር ነው የምታወጡት ክፉ ሰዎች እንደ ምንድናቸው አለ አንደበታቸው come on ጥንቁር ነው እሺ go ahead እንደሚዋጋ ሰይፍ የሚለፈልፍ ሰው አለ የጠቢባን ምላስ ግን ጤና ነው he can give you life ማለት ነው አይገርም የጠቢባን አንደበት ምንድነው ጤና ነው አይገርም አሁን እናንተ የሚመስላችሁ አይደለ ኢንተርፕሬት እናደርገው ይሄን ቃል አይ ሰላም መናገሩ ነው እኮ በሰላም መናገር ውስጥ እኮ ነው ጤና የሚሰጥ you know what I'm saying okay wow አንድ ሰው መጥቶ ወድሃለሁ ብሎ ሲልህ መቀበል ያለብህ ንግግሩ በጣም ፖዚቲቭ መሆኑ አይደለም ንግግሩ ውስጥ ህይወት ስላለ ነው ሞትም ስላለ ነው ሮሜ ላይ ጳውሎስ ያለውን የሚያስደነግጥ ቃል አሳያችሁ ስለማምኑ ሰዎች ሲናገር በጣም ያስፈራል እንደው የአፋቸው እንደ መቃብር ነው ይላል አይደለም ምዕራፍ 3 ላይ ይሄው ሮሜ ምዕራፍ 3 ያ ከ11 ጀምሮ ጻድቅ የለም አንድ ስንኳ ያ ተዋይም የለም እግዚአብሔርንም የሚፈልግ የለም ሁሉ ተሳስተዋል አንድነትም የማይጠቅሙ ሆነዋል ስሙ የማይጠቅሙ ሆነዋል ቸርነት የሚያደርግ የለም አንድ ስንኳ የለም ጉሮሯቸው እንደተከፈተ መቃብር ነው ቆይ ጉሮሯቸው እንደምንድን ነው የሚለው እንደተከፈተ መቃብር አገለው ነው የሚያስገቡት እኮ እንዴት ነው መቃብር ነው ያለበት ምክንያት ምንድን they don't speak life there is death ቀጥለው ስሙስ እንዴት እንደሚያስፈራ ጉሮሯቸው እንደተከፈተ መቃብር ነው በመላሳቸውም ሸንግለዋል የእባብ መርዝ ከከንፈሮቻቸው በታች አለ ንግግራቸው ነው they birth poison ነው there is a poison እሺ የእባብ መርዝ ከከንፈሮቻቸው በታች አለ አፋቸውም እርግማንና መራርነት ሞልቶበታል ኢየሱስ so you want to tell me ሐሳብ ነው ልትለኝ ነው ክፉ ንግግር ነው ልትለኝ ነው ሐዋርያው ኢሳይያስ ነው እየተጠቀሰ ያለው ዴዝ ነው የተከፈተ መቃብር ነው ገለው ይቀብሩዋል እዛዋል በንግግር የእባብ እንቁላል ከከንፈራቸው በታች ያ አለ ብሎ ዲፋይን ሲያደርገው ምንድነው የሚያደርገው ንግግራቸው ሞት የተሞላ ነው እዩት ንግግራቸው ምን ብሎ ነው እርግማን አለው አይደል እንደዛ ነው የሚለው አይደል ምሮ የሚለው የእባብ መርዝ ከከንፈሮቻቸው በታች አለ እሺ አፋቸውም እርግማንና መራርነት ሞልቶበታል መራር ማለት ምን ማለት ነው ሲነገሩኝ አንድ ሰው መራር ነው ሰን ፒስ መናገር የማይችል ነው አይደል በሁሉ ነገር ፖዚቲቭ ማይንድ የሌለው እግዚአብሔርን ያላወቀ የሚጠምቀው ሞት ነው በአንደበት ውስጥ there is no blessing አይደለ መዝሙር 73 ላይ ነው እንደዛ የሚለው አፋቸውን በልዑል ላይ ከፍታሉ ይላል እኮ አይደለ ይሳደብ ልዑል ወዴት አለ ይላሉ
ይብስሙኝ አሁን አንዳንዶቻችሁ አሊ በጌታ ከሆነ በኋላ በጣም ተፈውሰናል we are free ምንድነው ሚሻለ that's why your soul has the power to record እኮ ነፍስህ ክፍል ያንን ለመቀበልና ለመቅዳት ኃይል አለው እሱን ከተቀበልክ በኋላ እኮ ነው የህይወት አቅጣጫ ያወከው እንደተናገሩብህ የኖርክ ያለው እንጂ ጌታን እንደተቀበልከው አይደለም I'm not saying there is no life in you I didn't say that I didn't say at all ህይወት አለ በክርስቶስ የተቀበልነው አዲስ ፍጥረት አለ እየኖር ነው ያለን ግን የነገሩንን ነው የረገሙንን ነው እንጂ የተወለድንበትን አይደለም so አሁን ይሄን ለምንድነው የምትማሩት there is life in you በእናንተውስ ብርሃን አለ ጨለማውን ሰብሮ መውጣት የሚችል that's what I'm talking about I didn't see you don't have a light come on ህይወት የለህም አላልኩም እኔ there is life in you ህይወት አለ ያ ህይወት ግን ተይዟል ለምን የምታምነው የረገሙንና የነገሩህን እንጂ የተወለድክበትን ዘር ያመንከው አይደለም that's why we are fighting inner healing የሚያስፈልገን እዚህ ጋር ነው የእግዚአብሔርን ቃል ኮምፕሮማይዝ የምናደርገው ወይኔ እናቴ ያለችኝ ወይኔ አባቴ ይውላችሁ by default የረገሙንን ርግማን ነው እየኖርን ያለነው በጣም ላስታውስ practically ላስታውሳችሁ ይችላል አናኑቻችሁ inner healing ላይ ስንማር አንደኛው ፓርት ምንድነው ተስፋ ስትቆርጡ ነው የረገማችሁት እዚህ ሚላችሁ አንዳንዶቻችሁ የተማራችሁ አላችሁ አይደል እዚህ ውስጥ አላችሁ so ወዲያውኑ የህይወት ድካሙስ በተለይ መንፈሳዊ የህይወት ድካሙስ ስትገቡ የነገሯችሁ ምናልባት እንትና አባቴ ያለኝ ነገር ሆኖ ይሆነኔ እንደዛ ነው ወደረን ምናልባት እናቴ አክስቴ ሆኖ መቼ ነው የምትሉት spiritual weakness ስትመጡ you start to remind ያረጋል enemy አይደለ ያንን the lie of the enemy የነገሯችሁ ውሸቶች remind ያረጋችሁ ዛሬ በእግዚአብሔር ፍቅር ልንገራችሁ በጣም በእግዚአብሔር ፍቅር ይሄ በመጀመሪያ እንደ ወንድም እንደ አንድ ክርስቲያን ልምከራችሁ እንደ አንድ ክርስቲያን በቃ እንደ ጤነኛ ክርስቲያን አንድ ነገር ልንገራችሁ ከሰው ጋር ስትጣሉ ሳትታረቁ አትለያዩ በቃ እንደ ኖርማል ጌታ እንደ ወንድም ልንገራችሁ እንደ ወንድም በቃ ኖርማል አሊ ወንድማችን አሊ ጥሩ ምክር መከረ ብላችሁ ያዙት ምክንያቱም በመዋደድ ውስጥ ያለ መሰባበር ህይወታችሁ የማይወጣበት የንግግር እርግማን ውስጥ ገብታችሁ እንዳትለያዩ people they don't understand አይገባቸው ጌታው በኢየሱስ ደም እኔም የተናገርኩት የሚወዱኝ ሰዎች የተናገሩብኝ ዛሬ በክርስቶስ ደም የታጠበኝ በክርስቶስ ኢየሱስ ደም የሚወዱኝ ሰዎች የተናገሩብኝ እኔም ደግሞ የተናገርኩባቸው ዛሬ በኢየሱስ ደም የታጠበ ይሁን ጌታው በኢየሱስ ደም የፈረሰ ይሁን በኢየሱስ ደም የፈረሰ ይሁን በኢየሱስ ደም የፈረሰ ይሁን በኢየሱስ ደም የፈረሰ ይሁን every witchcraft every demonic word ልብ በመሰበር የተናገርነው የተናገሩብንም ቃል ዛሬ በኢየሱስ ደም መፈታት እንዲሆን ጌታው ያጎበጠ ረጅም ዘመን ያስቆጠረ በንግግር even በቅርብ ጌታ ሆይ በኢየሱስ ሲኦልን የጠራ በህይወታችን ጌታው ዛሬ በኢየሱስ ደም የፈረሰ ይሁን ሲኦልን የጠራ ሲኦል እንዲሆኑብን ሲኦል እንድንባነባቸው የተነገረ every demonic word በኢየሱስ ደም የፈረሰ ይሁን አንዳንዶቻችሁ እንቅልፍ መተኛት አላቃታችሁ ሰዎቹ ከተናገሯችሁ በኋላ ድንገት በሌሊት ዝያላችሁ አሜን why you see to me that እናንተ የሚመስላችሁ የንግግሩ ጠንካራነት ነው አይደል ነው በንግግሩ ውስጥ ያለው demonic force ነው እንዳትተኙ ያደረጋችሁ በንግግሩ like እኛ የሚመስል ነው ይሄ ምን አይነት ክፉ ሰው ነው ክፉ ተናገረብኝ አሁን ሮሜ ምዕራፍ 3 ላይ ታቻው የተናገረ ያለው ከአንደበታቸው በታች ምንድነው ያለው የእባብ መርዝ አለ መራርነትና እርግማንን ተሞልቷል ይላል ያ ማለት ሐሳብ አይደለም ቋንቋ አይደለም
እንትን አይደለም ንግግር አይደለም ያደረጉት እዛ ንግግር ውስጥ ሞት ታዝሏል የእባብ መርዝ አለ የእባብ እንቁላል አለ that's why መተኛት ያቃታችሁ ምን አርጌው ነው አልሰበራችሁ ምንውን ለምን why ለምን ምክንያቱም ቃል ስጋ ይሆናል guys ቃል ይራመዳል it's not a normal ለዚህ ነው ሰዎች በእናንተ ላይ ሲናገሩ ወዲያውኑ ይመለስበት አትበሉ በኢየሱስ ደም ይፈረሰ ይሁን Father, we break every curse in the blood of Jesus. አባቶይ በኢየሱስ ደም ማንኛውም ክፉ ንግግር literally እንኳን ያያየነው literally ያስተሳሰባችሁን እንትን መንገድ ሽፍት ያደርጉባችሁ ሰዎች አሉ ከንግግራቸው የተነሳ እንደማትነሱ የተነገራችሁ ሰዎች እንደማትጠቅሙ የተነገራችሁ ሰዎች as a lie of the enemy ዛሬ በኢየሱስ ደም የፈረሰ ይሁን በኢየሱስ ስም የፈረሰ ይሁን the mighty name of Jesus በኢየሱስ ደምና ስልጣን በኢየሱስ ደም የእርግማን ቃላቶች ሁሉ በኢየሱስ ደም የፈረሰ ይሁን ጌታዊ the nerve systemአችንን ያስተዳደጋችንን even the bodyአችንን ሁሉ ያጣመመ ጌታ ፊት ነው ምናግራችሁ even the body የሰውነታችሁን አጥንት ያጣማል ንግግር the word has a power guys እዚህ ምሳሌ 15:1 እና ላቆም በጣም እዚህ ጋር ሄድኩ ጨፈጨፍኩኝ ምሳሌ 15:1 Father we ask freedom in the blood of Jesus in the blood of Jesus እሺ ምሳሌ 15:1 የለዘበች መልስ ቁጣን ትመልሳለች ሸካራ ቃል ግን ቁጣን ታስነሳለች ቢጋባው የለዘበች መልስ ቁጣን ትመልሳለች ሸካራ ቃል ግን ቁጣን ታስነሳለች አንዳንዶቻችሁ ታውቃላችሁ ይሄንን ልናገር በደንብ እንሄድበታለን ይሄንን በነገራችን ላይ ያው ይሄን ቃል ሳስተምራችሁ ሄዳችሁ ቲክቶክ ላይ ፌስቡክ ላይ መጻፍ አቁሙና ጸልዩበት እሺ አትፈላሰፉ ትምርቱን you need to pray እና በተለይ ቤተሰቦቻችሁ ምናምን ካሉ ጓደኞቻችሁ ሪፍሌክት ያደርጋችሁ ጸልዩበት በተለይ body of Christ ያላችሁ ሰዎች ማለት ነው and stop writing and just you need to reflect በህይወታችሁ የገባውን ነገር ሪፍሌክት አድርጉ so በየግሩፓችሁ ያለ በየአገሩ ያለ ሬሮ for Jesus Canada for Jesus በሁሉም ቦታ ያላችሁ ሰዎች you need to pray አሁን ጸሎት ነው ከወጣ በኋላ ስምንቱ የእርግማን ምልክቶች ምናምን ብለ አትለጥ አቁምና እሱን ጸልይ ነፃ ብትወጣ ነው የሚሻለው don't be philosopher in the word of God you need to have a freedom by the prayer are you with me guys ጸሎት ነው የሚያስፈልገ አሁን ማስተምራችሁ ነገር ሁሉ by reflection with people አረከ አሁን በተለይ ይሄን ከሚሰማችሁ ጋራ Okay, አሁን ይሄንን እየሰሙ እዚህ ጋር ካሉ ጋራ ግቡና ሲያትሎች ለንደን ሁላችሁም the body of Christ family I need you guys to pray stop pray በቃ አስተውጡ ጌታዬ አሁን wisdomዎችን ልስጣችሁ the first of all አንዳንድ ሰዎች አላችሁ ምን እኔ እኮ በቃ ከሰው ጋር ባወራው ቁጥር አልግባባው ለምንድነው የምትግባባው ምክንያቱም የቃልህን አቅም ስለማታውቅ you don't understand how you are using your weapon so ሰሞኑን እየቀጠልን ስንማር you will see ምን አይነት አቅም አንተ ጋር እንዳለ በአለማችን ላይ አስፈሪው ነገር ራሽያ ያላት ኒውክሌር ቦምብ አይደለም አንደበት ላይ ያለው ቃል ነው በተለይ
ልባችሁ ያዘነ ጊዜ ሰዎች ላይ አትናገሩ ልባችሁ ከተሰበረ በተቻላችሁ መጠን አፋችሁን አፈር ላይ አድርጉ ሰውየውን ወደ I'm sorry I can't talk እምቢ ካለ ስልኩን ዝጉበት ስልኩን በመዝጋት ጸጥ ብትሉ ይሻላል ሶ እንዴት ነው የሚሆነው ይታያችኋል ሻካራ ቃል ምንድነው የሚለው ነው ቡና ጠጣ ምን አለባንድ ሸካራ ቃል ቁጣን ታስነሳለች እሺ የለዘበ ቃልስ ቀጥል የለዘበች መልስ ቁጣን ትመልሳለች አዳምጫችሁ ሞት ምትጠሩት ራሳችሁ ናችሁ you knows የምትናገሩት ቃል የሚያስወልደውን የሚያስመጣውን ነገር እያወቃችሁ እኔ ምለ ብለሽ ቃልን ሻካራ ታርገው ብሮ ከተናገርከው የሻካራ ቃል ጠንካራ ቃል በስተጀርባ የሚመጣልን ሞት አታቀም ስለዚህ የለዘበ ቃል አስወልደው ከሰው hello be humble እንደዚህ እኮ ነው ያስወለድክ ያለው እና ጥበብ ነው እየሰጠን ያለው በጣም የሚገርም ጥበብ ማለት ሻካራ ቃል ገብቷል ጠብን ታመጣለች እና አለዝበው ጀንትል የሆነ ካይንድ የሆነ ወርድ ከሰው ጋር ተነጋገር ዋይ ሲባል ምክንያቱም አንተ ከሻካራ ቃል ወይም ደግሞ መራር ቃል ስትናገር የሚመጣልን ሞት መቋቋም አትችልም ምክንያቱም የሰውየው ልብ ተሰብሯል አረ when you break someone's heart እና ሃሌሉያ እና እንዲህ ልፈልክ ዛሬ መጽሐፍ ቅዱስ ክፍል ነገር አረ ወይኔ ፍሬንዲ አረ ወይኔ የመጽሐፍ ቅዱስ ክፍል አላለመሆን መጥቶ እሺ ቼም ልታገሰ ክብር ለኢየሱስ ይሁን ኦኬ መጀመሪያ ትምህርቱን ሲንጀምር ያለው ነገር ደስ ይላል ሄደው ይስሐቅ አባዬ ባርከኝ ይባላል እንዴ አለው ይላል ዘፍጥረት 27 ላይ ምንድነው ያለው አበላው እስቲ አበላው በሉ አበላውና ነፍሱን አስደሰተው ክብር ለኢየሱስ ይሁን ዘፍጥረት 27 አበላ አሁን እዚህ ጋር ሻካራ ቃል ተናግረ ሞት እንደምታስወጣ ሁሉ እናትና አባትን ጥሩ ምግብ አብልተ በረከት ማስፈታት ትችላለህ ማለት that's the wisdom በነገራችን ላይ ስጦታ ቁጣን ያበርዳል ይላል ምሳሌ ራሱ በተለይ spiritual authority the family authority ያላቸው ሰዎች ጋይስ የእድሜ ጠገብ የሆኑ ሰዎች ልብ አትስበሩ ምን ይታረግ ጆሮውን ያስኩ ላስተምር እንዴ ጎበዝ አትስበ እድሜ ጠገብ ሽበታም ያለበት ሰው አትንካቸው እረፍ respect let them bless you በጣም ከሚያስደስተኝ አንዱ ነገር እኔ በእውነት እድሜ ትልቅ ሰው ሳይ እንዴት ለመባረክ ደስ እንደሚል spiritual ሊደሮቻችሁን ጀላት ሆነ በረከት አስወጣ እርግማን አታስወጣ የትውልድ አባት የሆኑ ሰዎች እድሜያቸው ጠገብ ይሆኑ ምን ይሄ ፓስተሮች ምን አጣላ ላጥብለው ጣብቃ ካልተግባባ መታፈን ከመካፈት ማለት ነው ሻካራ ቃል አትናገር ሞት ለማስወጣት አንደበታቸው ሞት ከሚያወጣ be wise no I'm not saying smart I say wise the smart and wise በጣም ይለያያል smart መሆን ማለት selfish መሆን ማለት ነው wise ከሆነ ግን ሁሉን የሚያይ ማለት be wise not smart የዚህ ዓለም ሰዎች ናቸው smart የእግዚአብሔር ልጆች ጠቢቦች ናቸው አሜን so ኮሙኒኬሽናቸው ነው ስለዚህ ያዕቆብ ጋር ይስሐቅ ጋር ሄዱ አበላው ነው የሚለው አይደለ አበላው እና በረከት ዝም ብሎ አይወጣም ማለት ወይ እርግማን ልብ ከመሰበር ይወጣል በረከት ልብን ከማስደሰት ይወጣል ጻፉት ምረጥና ነው እንግዲህ ህይወትን ወይ ሞትን መውሰድ የምትችለው ለዚህ ነው 18 ዳር ህይወትን ሞትንም
የምትፈልገውን ለመብላት ከፈለክ እንትኑ ያለው እድሉ አንተ ጋር ነው ያለው ማለት ነው አንተ ጋር ነው ያለው እዚህ ላይ የመሰከሩት አንድ ጉራጌ ሀገር የተፈጠረ ታሪክ ልቤን የተሰበረውን ነገር ነው መነግራችሁና so እኚህ አባት በጣም ትልቅ ሰው ናቸው በእድሜና ጉራጌ ሀገር ነው ይሄ ነገር የተከናወነው so ምን አደረጓቸው በትክክል ታሪኩን ላስቀምጠው ሞክራለሁ ግን it's not perfect አይደለም ማስቀምጠው okay so እኚህ ሰው ልጁ ወይም ደግሞ ቤተሰቡ አዲስ አበባ ነው ያለውና እዛ ያለውን ቦታ ለመውረስ ሲሉ ሰውየውን አውጥተው ውሃ ላይ ይጥሏቸዋል እንዲሞቱ ማለት ነው ቦታውን ለመውረስ ከኔ ጋራችሁ እና እሳቸው በጣም ልብ አድርጋችሁ ስሙኝ እና ውሃ ላይ ሲጥሏቸው እንዲሞቱ ሌላ ሰው ውሃ ሊገላቸው ሲል ያወጣቸዋል ከዛ ውስጥ ማለት ነው ናወጣቸውና እሳቸው ገብቷቸዋል ለምን እንደዚህ እንዳደረጉ ያለው ንብረት እሳቸው በህይወት ስላሉ ንብረቱ ቶሎ ተፈልጓልና ገለው ለመውረስ አያታቸውን ውሃ ውስጥ ጣሏቸው ማለት ነው ወንዝ ወሰዳቸው ለማለት እና እሳቸው ምን አሉ ከሲወጡ የሚወልዱትን ሁሉ አይስሙም ብለው ረገሟቸው የሚወልዱትን አይስሙም ዘር አይወጣላቸው እና የሚወልዷቸው ሁሉ እየገፏቸው ይሄዳሉ አሉ ማለት ነው ሰባት ትውልድ በዚህ እርግማን ውስጥ አልፎ ነው አንድ ሰው ወደ ጌታ መጥቶ የባነ ነው እግዚአብሔር ተናገረው ዘሮችህን አያትህ ረግሟል so you need to have that mercy እግዚአብሔር ፊት ቁምና ይሄንን እርግማን ሰወራለ believe or not ያ ሰው ነፃ የወጣው ከአያቶቹ ላይ ከተደረገው እርግማን እሱ እግዚአብሔር ፊት ጸልዮ ነው ወርድ ነው የተጠቀሙት ነዚህ ነው በእድሜ የጠገቡ ሰዎችን ሄዱና ባርኳቸው ለባርካቸው የትም ያላችሁ this week ይህንን ሳምንት ባርካችኋለሁ በረከት የምትጠግቡበት ይሁን በወለዷችሁ አላዶ ቫኒ ካቴቫራሺ ለሃዲላ ተውሳኩ ኢማንታ ላቬኒ ራሳኬ ባሎናስ እና በዙሪያችሁ ያሉትን ቅዱሳን እናት አባት ዘመዶቻችሁን ሄዳችሁ በመባረክ በኢየሱስ ስም የተያዘባችሁ ነገር ሁሉ ይለቀቅ የመጨረሻዬን ነገር ተናገር ይጨርሳለሁ እዚህ ጋር ይህን ሳምንት ጊዜ ወስዳችሁ ተንበርክካችሁ እየጸለያችሁ በእናንተ ህይወት የተናገረውትን ክፉ ቃላቶች ዝም ብላችሁ ጻፏቸው አንድ ሁለት እግዚአብሔር እየጸለያችሁ ጌታ ሪማይንድ የሚበሉት እና እዚህ ጋር ሪማይንድ ጌታ ሲያደርጋችሁ ጻፏቸው እንዲያትሆንም እንዲትሆና የተባላችሁትን አለ አይደለ በጣም ቃል ከመጀመሪያ ከእናት ከአባት ጀምሮ ወንድም እህት just write down every ነገሮችና መንፈስ ቅዱስ ሲያስታውሳችሁ ግን እንዳትናደዱ ምክንያቱም አንደኛው deliverance self deliverance እና ነፃ የመውጣት አንደኛው ምልክቱ እንትን ምንድነው ህመሙ expose ይሆናል ይሄን ስትንበረከኩ ለምን እናት ያረገመች ለምን አባቴ ወንድም ይብላችሁ መቆጣት ሊጀምሩ ትችላላችሁ በቁጣት ድኑ ቁስሉን ታመረክዛላችሁ እንጂ አገኛችሁ ታመረክዛችሁ ምንድነው ዋይዝ መሆን ያለበት ጻፉትና ከዛ በኋላ ነው ጌታ ሆይ የበደሉኝን ይቅር እንደምል የበደልኳቸውን ይቅር እላለሁ የበደሉኝን ይቅር እላለሁ የበደልኳቸውን ይቅር ይበለ እዛ ማቴዎስ ምዕራፍ 6 ላይ ሲጸልይ ጌታ የበደሉንን ይቅር እንደምንል በደላችንን ይቅር በለን so wise ነው መሆን ያለበት ምክንያቱም እኛ እንደተረገምነው የረግመን ወይም ደግሞ በተግባር የጎዳናቸው ሰዎች ብዙ ናቸው so በሁለቱም አቅጣጫ ነው ፍቹ መሆን ያለበት እኛም እንፈታለን እነሱም ይፈቱናል አሁን ብዙ ጊዜ victims እንሆን በደንብ አርጋችሁ ስሙኝ victims እንሆን የኛም ፔን እንጂ ፔን ኮዝ ያረግነባቸው ሰዎች ትዛይሉ አናስታውሳቸው ጭራሽ ለምሳሌ መከዳትን እንጂ መክዳታችንን ትዝ ብሎና ያቅ መስበራችንን እንጂ መስበራችን ትዝ አይለን always የወጋ ይረሳል that's the human character
ይሄ ምን አይደለ የተወጋ የማይረሳው ቁስሉ ስለሚመረከዝ ነው ስላለ የተወጋስ የሚረሳው ቁስል ስለሌለበት ነው መንፈሳዊ ዓለም ግን የጎዳም የተጎዳም ሕያው ነው ካሉም አንተ ከበረንት ተወጋለ ከበደ ደግሞ ይወጋል ቁስሉ እየተዛመተ ነው የሚሄደው አለ ሁሉ ቦታ ሰው ምንድነው ማድረግ ያለበት ጌታ ሪማይንድ ሲያደርጋችሁ ወደ ንዴት እንዳትገቡ ምን አርጌ ነው ለብናምናችሁ ሳክሳችሁን አቁሙና ጌታ ሆይ ዛሬ የተነገረብኝም የተናገርኩባቸው የበደልኳቸው የበደሉኝን ሁሉ ፈታለሁ ብለን ነው የምንፈታው እዘቱ ወይ ነው ማለት ስትጽፉ ጻፉና ጌታ ሆይ እያላችሁ ጌታ እኔም የተናገርኩባቸው እኔም በህይወት በኑሮ በንግግር በቃል የበደልኳቸው የሰበርኳቸው ሰዎች እፈታለሁ እያላችሁ ይሄ ሳምንት ከብዙ ቃላቶች ነፃ የምንወጣበት ይሆናል ትምህርቱን እንቀጥላለን አሜን ዛር ተጠቀማችሁ it's good ሃሌሉያ ክብር ለኢየሱስ ይሁን አይደለ በጣም ብዙ ነፃ የምንወጣባቸው መንገዶች አሉ ማለት there is a lot guys there is a lot inner healing እዚህ ጋር ነው የምወደው we need deliverance God we need healing መፈወስ አለብን ንግግር ላይ በጣም መፈወስ አለብን ነፃ መውጣት አለብን ክብር ሁሉ ለታረደው በግ ይሁን ወዳችኋል አሜን ጥያቄ ያላችሁ እዚህ ላይ ካላችሁ